ጤና ይስጥልን ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆያለሁ ከአማራ ህዝብ ታሪካዊ ጠላቶች ጋር ህብረት ፈጥረው የሚሰሩና በአማራ ህዝብ ስም የሚንቀሳቀሱ ኃይሎችን በጋራ መታገል እንደሚገባ የደሴ ከተማ ነዋሪዎች ተናገሩ ከተማ አስተዳደሩ ከሃይማኖት አባቶች ከሀገር ሽማግሌዎችና ከልዩ ልዩ የህብረተሰብ ክፍሎች ጋር በወቅታዊ የሰላምና የጸጥታ ጉዳይ ዙሪያ ውይይት አካሂዷል ጀማል ኢማም ተጨማሪ አለው የደሴ ከተማ አስተዳደር በወቅታዊ የጸጥታ ጉዳይ ከሃይማኖት አባቶች ከሀገር ሽማግሌዎች ተዋቂ ግለሰቦችና ልዩ ልዩ የህብረተሰብ ክፍሎች ጋር ምክክር አካሂዷል አስተያየታቸውን የሰጡ የሃይማኖት አባቶችና የሀገር ሽማግሌዎች የሀገራችንን መለወጥና የምስራቅ አፍሪካ ተጽዕኖ ፈጣሪነት የማይወዱ ጠላቶቻችን ከሀገር ውስጥ ተላላኪዎቻቸው ጋር ሌት ተቀን እየሰሩ ነው ብለዋል ታላቁን የኢትዮጵያ ህዳሴ ግድብ በስኬት አጠናቀን የባህር በር ይገባናል ጥያቄን በፍትሃዊነት ለዓለም ስናቀርብ የሚያደናቅፉ ተልዕኮ ተሸካሚ የውስጥ ተላላኪዎችን በህብረት ታገል ያስፈልጋል ነው ያሉት ህዳሴ ተገድቧል ትልቅ ጥቅም ነው ለኢትዮጵያ የወደብ ጥያቄ ወይም የባህር በር ጥያቄ ያስፈልጋል ይሄን ልንቀበል ይገባል ወደቡ በሄደበት ሰዓት ወደባችን አላግባብ ሄደ ያለ ሲጮህ ነበር አይደለም እንዴ ለምንድነው አሁን መጥቶ ስለ ወደቡ የማይነጋገረው አብሮ ህዝቡ ጋር እየቀሰቀሰ ሰላማዊ በሆነ ነገር ችግሩን መፍታት አለብን ወድህነት ማቀን እንድንኖር እነሱ ለሌሎች የጦር መሳሪያ ገዛ የገንዘብ ድጋፍ ገዛ በማድረግ እንዲህ አይነት ቁርሾ ያስነሱ እኛን እዚሁ በዚሁ ያባሉ እነሱ እድገታቸውን ሲያፋጥሩ የኛ እድገት ግን እዚህ ጋር ቀጭጮ እንዲገር የሚያደርጉበት ሁኔታ ነው ይሄ ሰብሮት ለተገባ ነው አሁን እኮ በዛም ቢል በዚህም ቢባል ግብጽ ብትሆን አቅሟ ልኬቷን እስክታውቅ ድረስ የደረሰችው በህብረትነት የመጣ ነው የኢትዮጵያን እድገት ስለማይፈልጉ የህዝቧን አንድነት ስለማይፈልጉ አሁንም ላይ አርፎ ይችላሉ ታሪካዊ ጠላቶቻችን በዚህ ተላላኪ ባንዳ ጽንፈኛ አማካኝነት ስራቸውን ለመስራት ሎጂስቲክም እየደገፉ መሳሪያም ጭምር ሌሎችም በሐሳብም በሞራልም እየደገፉት ነውና ይህንን ጽንፈኛ ኃይል እኛ ካላወገዝ ነው የኢትዮጵያ እድል ፈንታ ውድቀት ነው የሚሆነው ከታሪካዊ ጠላቶቻችን ከሆኑ ወደብ እንድናጣ ካደረጉን አገር እንድትበተን ካደረጉ አንድ እንዳንሆን ኢትዮጵያዊነት አንድነታችንን ለማጥፋት የታገሉን አካሎች ጋራ መቀናጀቱ ጥሩ አይደለም ሁሉ ذي نعمتي محسوديا ይላሉ ነብያችን ማንንም ጥቅም ያለው ሁሉ ሐሰድ ያለው ምቀኝነት ከኋላ ከጀርባ አለው ይላሉ ማለት ነው የኛም ማደግ የኢትዮጵያ ማደግ የማይፈልጉ ሰዎች አሁንም ያው ምቀኝነታቸውን አንግበው ይመጣሉ ማለት ነው ሀገርን ለማተራመስ ታጥቀው የተነሱ ኃይሎች ሃይማኖታዊ ውክልና የላቸውም ያሉት ተሳታፊዎች የሃይማኖት አባቶችና የሀገር ሽማግሌዎች ሚና ሰላምን ማረጋገጥ መሆን እንደሚገባው አመላክተዋል እዚህ መኪና ያስቆመ ተሳላሚን ቀረጥ ብር የሚቀበል ከሆነ ያሁን እነዚህ አይነቶቹ ትክክለኛ ለአማራ የሚታገል ከሆነ ህብረተሰቡን አክብሮ ነው ህብረተሰቡን ጠብቆ ነው ህብረተሰቡን ተንከባክቦ ነው ሃይማኖት አባት የሚጠበቀው ሰላምን ማራመድ ነው ህብረተሰቡ ያው አንድነቱን ጠብቆ እስካሁንም ሰላሙን ከጸጥታውም ከፖለቲከኞቹም ከሃይማኖቱም ከሁሉም ከህዝቡም ተባብሮ እስካሁን ደሴን አቆይቷታል ሰላም ሃይማኖት አባቱም ሁሉም ጸጥታውም ሁሉም ተባብሮ ሰላም ማስፈን አለበት ነው የሚለው የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ ለማህበረሰቡ የሃይማኖትና የብሔር አጀንዳ እየዘረጉ እረፍት በመንሳት የቆዩ ኃይሎች የሀገራችንን ማነስ ከሚሹ ታሪካዊ ጠላቶቻችን ጋር አብረው በአማራ ህዝብ ላይ ግፍ እየፈጸሙ መሆናቸው ማህበረሰቡን እንዳሳዘነ አንስተዋል በእምነት መግባት ዋናው የራሳቸው ስትራቴጂ ስለሆነ ይሄ የእምነት ተቋማቶችን አይወክልም ተኩሶ የሚገድል የእምነት አስተምሮ የለም በፍጹም እንደ አይነት ነገር እኛ ልንታገስ አንችልም ከመንግስት ጎን ነን እስከ መጨረሻ ድረስ ሀገር የማፍረስ እንቅስቃሴ ስለሆነ ከታሪካዊ ጠላቶቻችን ጋር ጥምረት ፈጥሮ ሀገር የማፍረስ እንቅስቃሴ ስለሆነ ሀገርን የማዳን ጉዳይ ነው ሀገር ሊኖርም ይገባል የሚል በጣም ከፍተኛ የሆነ የስሜት ውስጥ የገባ የተቆጣ የሃይማኖት አባቶች አቋም ነበር ዛሬ የዋለው እንደ ማህበረሰብ እንጂ ከተማ በጸጥታ ኃይል ብቻ አይጠበቅም ያሉት አቶ ሳሙኤል ሞላለኝ አባቶች የሀገር ሽማግሌዎችና ተጽዕኖ ፈጣሪዎች ለከተማቸው ሰላም ከወትሮ በላቅ እንዲሰሩ ጠይቀዋል
የሀገር ውስጥ ምርትን ጥራት ከፍ በማድረግ የተጠቃሚዎችን ቁጥር ማሳደግ እንደሚገባ በወሎ ዩኒቨርሲቲ የምጣኔ ሀብት መምህር ገለጹ። የሀገር ውስጥ ምርቶችን መጠቀም አምራቾችን ለማበረታታትና ኢኮኖሚን ለማሳደግ ከፍተኛ ሚና እንዳለው አስተያየታቸውን የሰጡ የኮምቦልቻ ከተማ ነዋሪዎች ተናግረዋል። ህይወት አስማማው ዝርዝር አላት። የትም ሀገር ብትሄድ ይህን ልብስ ከለበስክ ግዴታ ሀገርህን መግለጽ አይኖርብህም። ምክንያቱም ኢትዮጵያዊነትህን ይገልጽልሃል። ሁሉ ነገሬ ሀገሬ ልብስ ነው። ኩራት ይሰማኛል። ጦይባ መሐመድና ማህሌት ዋሲሁን የሀገር ውስጥ ምርትን በመጠቀም ያላቸውን ልምድ ነበር ያጋሩን። እንደነርሱ ገለጻ የሀገር ውስጥ ምርትን የመጠቀም ልምድ መዳበር ከቻለ ሀገርን በኢኮኖሚው ረገድ የማሳደግ ሚናው የላቀ ነው። አምራቾችንም ከማበረታታቱ በተጨማሪ የሀገርን ምርት ማስተዋወቅ ነው። ከሀገር ውስጥ ከሚገባና ከውጭ ከሚገባው አንጻር ሲታይ ሀገር ውስጥ ላይ አሁን ይሄ ልብስ አምራቹ አካል ሁሉም የኢትዮጵያ ሕዝብ ሀገር ባህል ልብስ ቢጠቀም ሞር አምራቹ አካል እየበዛ ይሄዳል፣ ገቢው እየጠነከረለት ይሄዳል። ለሀገራችንም እኛ ከውጭ ስናመጣ ዶላር ከምንከፍል ሞራ የሀገራችን ልብስ አልባሳት ብንጠቀም እውቅና የሚኖርና የውጭ ሀገር ከምንጠቀም ይልቅ የሀገራችንን ምርት ተጠቅመን ትርፋማ ብንሆን ነው የምመርጠው። የሰው ሀገርን ምርት አምጥተን ትርፋማ የሰው ሀገርን ከምናረግ የሀገራችንን ምርት ተጠቅመን ትርፋማ ሀገራችንን ብናረግ እመርጣለሁ። ኢትዮጵያ ለውጭ ገበያ ከምታቀርበው ምርት ይልቅ ከውጭ ገበያ የምትሸምተው የላቀ መሆኑን የሚገልጹት በወሎ ዩኒቨርሲቲ ኢኮኖሚክስ መምህርና ተመራማሪ ዶክተር አበበ ፈንታው ዜጎች አገራቸው ምርት የመጠቀም ልምድ ያላቸው አለመሆኑ ለአመታት የቆየ ችግር መሆኑን ይናገራሉ። ሽመና ይጠፋ የሆነ ይሄ ሎካል ምርት የሚያመርተው ህብረተሰቡ ጋር ቀጥታ ቁርኝት ያለው በቅርብ የሚያገኙት ሌሎች አሉ። ፋብሪካዎቻችን እንዴት ነው ራሱ ጥልፉን ራሱ ቻይናዎቹ በደንብ ይሰሩታል፣ እየሰሩት ነው። ያን እንዴት ነው የምንከላከለው ነው? ይሄ የህዝቡ አስተሳሰብ መቀየር አለበት። የመጀመሪያው በህዝቡ ያለው አስተሳሰብ መቀየር አለበት። የሀገር ውስጥ ምርት አቅርቦት ከተጠቃሚው ፍላጎት ጋር አለመጣጣም የዘርፉ ሌላኛው ችግር መሆኑን የጠቆሙት ዶክተር አበበ ተጠቃሚዎች የሚያነሱት የምርት ጥራት ችግርም መፍትሄ ይሻል ይላሉ። የሀገር ውስጥ ምርት የመጠቀም ፍላጎት እንዲሻሻልና የአምራቾች የምርት ጥራት እንዲረጋገጥም ሁሉም መስራት ይገባዋል ብለዋል። አምራቾቻችን ደግሞ ምንድነው የህዝቡ ፍላጎት? እንዴት አድርገን ነው የህዝቡን ፍላጎት ምን ጨምረው? በምን መልኩ ነው አቅርቦታችን፣ ጥራታችን? ምክንያቱም አሁን ብዙ ጊዜ ሰዎች የሚያነሱ ለምንድነው በአገር የሚመረተው ልብስ ማትለብሰው ወይም ምርት ማትጠቀመው ሲባል የሚያነሳው የጥራት ጉዳይ ነው። ለምንድነው በአገር የሚመረተው ዘይት እያለ የውጭ ዘይት የምትጠይቀው ስትሉ ጥራቱን ይላል። ግን ጥራቱን እንዴት ነው የምንለካው? ማን ነው የሚለካው? እንዴት አድርጎ ነው የአገር ምርት ስኬል አፕ አድርጎ በህዝብ ተፈላጊ እንዲሆን የሚያደርገው የሚለው አስተሳሰብ መምጣት አለበት። ለሀገራችን ምርት ቅድሚያ ስንሰጥ አንደኛ የሀገራችን አምራቾች ይበረታታሉ፣ ሁለተኛ የሀገራችን ኢኮኖሚ እናሳድጋለን። ወደዛ መሄድ አለበት። የደም ካንሰር ከደም ህዋሳት ላይ የሚነሳ የካንሰር አይነት ስለመሆኑ የዘርፉ ባለሙያዎች ያስረዳሉ። የደም ካንሰር በመቅኒ ውስጥ የሚመረቱት ጤነኛና ጠቃሚ የደም ህዋሳት አይነቶች በበቂ መጠን እንዳይመረቱ የሚያደርግ ችግር ስለመሆኑም ይገለጻል። የደም ካንሰር ምንነትና ሕክምናውን በተመለከተ ባልደረባችን ፊኒክስ ሀየሎም በደሴ አጠቃላይ ስፔሻላይዝድ ሆስፒታል ሐኪምና ረዳት ፕሮፌሰር ዶክተር ሮቤል አሳምነው ጋር ቆይታ በማድረግ ተከታዩን ዘገባ አዘጋጅታለች። በሰውነት ውስጥ የተለያዩ አይነት ስራዎችን የሚያከናውኑ የደም ህዋሳት አይነቶች ይገኛሉ። እነዚህ ህዋሳት በአጥንት መቅኒ ውስጥ ተመርተው ወደ ተለያዩ የአካል ክፍሎች በመሰራጨትም ስራቸውን ያከናውናሉ። ይሁን እንጂ በተለያየ ምክንያት ለበሽታም ይጋለጣሉ። ከነዚህ መካከልና አሳሳቢ የሆነ የመጣው የደም ካንሰር ወይም ሉኪሚያ አንዱ ሲሆን ችግሩ በሚከሰትበት ወቅትም በመቅኒ ውስጥ የሚመረቱት ጤነኛና ጠቃሚ የደም ሴል አይነቶች በበቂ መጠን እንዳይመረቱ የሚያደርግ ችግር ነው በማለት ከአሚኮ ጋር ቆይታ የነበራቸው በደሴ አጠቃላይ ስፔሻላይዝድ ሆስፒታል ሐኪም የሆኑት ረዳት ፕሮፌሰር ዶክተር ሮቤል አሳምነው የደም ካንሰርን የሚያመጡ ምክንያቶች በውል አይታወቅም ሲሉም ይናገራሉ። ያው ይሄ ነው የሚባል ምክንያት በጥናት አልተገኘም። ነገር ግን እንደ አስነሽ ነገሮች ተብለው የሚወሰዱ ነገሮች አሉ።
ከዛም ውስጥ 3 ነገሮች ነው በአንድ ላይ ማየት ያለብን ማለት ነው። አንደኛው ከዘረመል ጋር ከአንድ ግለሰብ ወይ ደግሞ ከአንድ ህፃን ልጅ ከሰው ጋር ያለው ዘረመል ለዚህ አጋላጭ የሆነ ሁኔታ ሲፈጠር ማለት ነው። ኢንፌክሽን ከምንላቸው ውስጥ ለምሳሌ እነኚህ ቫይራል ኢንፌክሽንስ ኤፕስቲን ባር ቫይረስ የሚባሉት ሂዩማን ቲ ሊምፎሳይት ቫይረስ 1 ሂዩማን ቲ ሊምፎሳይት ቫይረስ 2 የሚባሉ አሉ። ሌሎች አዘር ቫይረስስ የምናውቃቸው ኢንክሉዲንግ HIV። ስለዚህ እነኚህ ለካንሰር መነሻነት ይሆናሉ ተብሎ ይታሰባል። በርካታ የደም ካንሰር አይነቶች የሚገኙ ሲሆን ከነዚህም ውስጥ አንዳንዶቹ በዝግታ የሚባዙና የሚያድጉ ሲሆኑ ክሮኒክ ሉኪሚያ ተብለው ሲጠሩ፣ በፍጥነት የሚያድጉት የደም ካንሰር አይነቶች ደግሞ አጣዳፊ ሉኪሚያ ወይም አኪዩት ሉኪሚያ ተብለው እንደሚጠሩ ዶክተር ሮቤል ይገልጻሉ። አይነታቸውን ስናይ አንደኛው በዱሬሽን ነው፣ በጊዜ እንከፍለው አኪዩት ይሆኑ አሉ እና ክሮኒክ ይሆኑ አሉ ማለት ነው። ክሮኒክ ይሆናሉ። አኪዩት ይሆኑ ማለት በአጭር ጊዜ ምልክት የሚያሳዩ በአጭር ጊዜ በሽታው እየተስፋፋ የሚሄድባቸውና በአጭር ጊዜ ህይወት ሊያሳጡ የሚችሉ ሁኔታዎች ማለት ነው። ከነኚህ ውስጥ 77% ወይም ደግሞ 80% የሚይዘው እኛ አኪዩት ሊምፎሳይቲክ ሊዩኬሚያ የምንለው ወይም ደግሞ ኤልኤል የሚባለው ነው። አንዳንድ መጽሐፎች ላይ 77%፣ አንዳንዶች ላይ 80% ይላል። የቀረው 11% ወይም እስከ 20% አካባቢ የሚይዘው አኪዩት ማይሎጂነስ ሊዩኬሚያ የምንለው ነው። እነኛ አኪዩት ማይሎጂነስ ሊዩኬሚያ የምንለው ይሄ መስመሩ ቅድሚያዎች ነጭ የደም ህዋስ ጋር የተነሳ ቢሆንም እንደገና ደግሞ ነጭ የደም ህዋስ 5 የተለያዩ አይነት ስላላቸው እዛው ውስጥ መግባት ብዙ ማስፈላጊ ባይሆንም ከነኛ የሚነሱ ናቸው ማለት ነው። ስለዚህ እንደዛ ብለን መውሰድ እንችላለን ማለት ነው። ሰዎች የደም ካንሰር ምልክቶችን ሲያስተውሉ በቶሎ ወደ ሕክምና ተቋም መሄድና አስፈላጊውን ምርመራ ማድረግ እንደሚገባም ዶክተር ሮቤል አሳምነው ተናግረዋል። ልጆች በሚታሙበት ሰዓት በትክክል ይሄን ችግር በትክክል የህፃናትን ችግር ሊያክም የሚችል አጠቃላይ ሐኪም ሊሆን ይችላል፣ እንደ አካባቢው የጤና መኮንን ሊሆን ይችላል፣ ነርስ ሊሆን ይችላል። ግን የሚመለከትበት ቦታ ላይ ስለሚሄዱ ጭምር ነው ይሄን ማለት የፈለኩት ማለት ነው። ስለዚህ እዛ ተቋም ላይ ሄደው መታየት፣ ሁኔታው አጠራጣሪ ከሆነ ደግሞ ወደ ተሻለ ሆስፒታል መሄድ። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ።